ኦሪት ዘፍጥረት ምዕራፍ 13 አብራምም ከግብፅ ወጣ፣ እርሱና ሚስቱ ለእርሱ የነበረውም ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብራምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤተልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብራም የእግዚአብሔርን ስም ጠራ። ከአብራም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቸውም ነው፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብራምና የሎጥን መንጎች በሚጠብቁት መካከል ጠብ ሆነ። በዚያም ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። አብራምም ሎጥን አለው፣ እኛ ወንድማማች ነንና በእኔና ባንተ በእረኞቼና በእረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ ሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ ሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞዓር ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብራም በከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላም እግዚአብሔር አብራምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘር ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ላንተ እሰጣለሁና። አብራምም ድንኳኑን ነቀለ፣ መጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሠራ።